ስጦታዬ አትለይኝ ድንግል ነሽና ተስፋዬ አትለይኝ ማርያም ነሽና ተስፋዬ በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለሁ ድንግል እመቤቴ ባንቺ አልፈዋለሁ ማርያም እመቤቴ ቤቴ እኮ ባዶ ነው ወይኑ አልጎበኘ ማደጊያዬ ይሙላ አንቺ አሳስቢልኝ ማን አፈረ ከቶ አንቺን ተጠግቶ ሐሴትን ያደርጋል በደስታ ተሞልቶ ሐሴትን ያደርጋል በደስታ ተሞልቶ በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለሁ ድንግል እመቤቴ ባንቺ አልፈዋለሁ ማርያም እመቤቴ በምልጃሽ ላመኑ ፈጥነሽ ደራሽ ነሽ ይለያል ከሁሉ ድንግል ሆይ ምልጃሽ ስምሽን ከጠሩ ጎዶሎ ይሞላል በምልጃሽ ተማምኖ ከቶ ማን ይወድቃል በምልጃሽ ተማምኖ ከቶ ማን ይወድቃል በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለሁ ድንግል እመቤቴ ባንቺ አልፈዋለሁ ማርያም እመቤቴ አምላክን ጠርቶ ማንስ አፍሮ ያውቃል ስለ ድንግል ብሎ የራበው ይጠግባል ለእንክሶች ፍኖትን ለዕውር ብርሃን አንቺ ነሽ ማርያም የሁላችን ዓይን አንቺ ነሽ ድንግል የሁላችን ዓይን በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለሁ ድንግል እመቤቴ ባንቺ አልፈዋለሁ ማርያም እመቤቴ በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ
Maria
ኩሎ ዘፈቀደ ገብረ እግዚአብሔር እግዚአብሔር የወደደውን አደረገ። በዚህ ስፍራ ሁላችንም እንገኛለን ብለን አላሰብንም። እግዚአብሔር ፈቅዶ በዚህ ስፍራ እንድንገኝ አድርጎናል። ለዚሁ ምክንያት የሆነችን እጅግ ቅድስት ቤተክርስቲያን ናትና ይህችን ቤተክርስቲያን እግዚአብሔር አምላክ ከፈተና ይሰውርልን፣ ሀገራችንም ሰላም ያደርግልን። መላካውያን የዚህ ታላቁ ካቴድራል አስተዳዳሪ በእውነት ብዙ ፈተናዎች፣ ብዙ ችግሮች አሉና ሰውን አሳምኖ እንዲህ አይነት መድረክ ማዘጋጀት በልቡና ቅንነት ነውና በልቡናችን ቅኖች ከሆኑ በልቡናችን ውስጥ ንጹሕ ሰዎች ከሆኑ ምንም መስራት የምንችል ሰዎች ነን። በተለይ የዚህ ቤተክርስቲያን ተከታዮች፣ የዚህ ቤተክርስቲያን ልጆች ምንም ለመስራት የሚያግዳችሁ ነገር አይኖርም። ትልቁ ነገር የልብ ቅንነት፣ ትክክለኛ ፍቅር። ለዚህ ቤተክርስቲያን ትልቅ ፍቅር ያለው ሰው እንኳን ገንዘቡን እንኳን ንብረቱን ሀብቱን ቀርቶ ራሱን ለቤተክርስቲያን አሳልፎ ለመስጠት አንገቱን ለቤተክርስቲያን አሳልፎ ለመስጠት ለሰይፍ ለመስጠት የተዘጋጀ ኦርቶዶክሳዊ ያለበት የተከማቸበት መድረክ ነውና ይህንን ደግሞ እንድናደርግ የሚፈቅድልን ራሱ እምነታችን ነው። ዛሬ ማንም አስገድዷችሁ አይደለም። በዚህ በረከት ላይ ልትሳተፉ ያደረጋችሁ የሃይማኖታችሁ ጽናት ነው፣ የሃይማኖታችሁ ፍቅር ነው። ማንም አላስፈራራችሁ፣ ማንም አላስገደዳችሁ። ሃይማኖት እንዲህ የሚያስገድድ፣ ሃይማኖት እንዲህ የሚያስጨንቅ፣ ሃይማኖት እንዲህ በቃ ውስጣችን ሆነ እንድናነባ እንድናለቅስ የሚያደርግ ሃይማኖት ከሁሉ በላይ ነውና ከእግዚአብሔር ጋር የምንገናኝበት እግዚአብሔር ያገኘንበት የእግዚአብሔር የሆኑ ሰዎች ቅዱሳንን፣ ጻድቃንን፣ ሰማዕታትን፣ መላእክትን ያገኘንበት የኢየሱስ ክርስቶስን እናትን ያገኘንበት በዚህ ሃይማኖት ውስጥ ሆነን እነዚህ ሁሉ ቅዱሳን ከሌላ ቦታ አይገኙም። እነዚህ ያሉት እዚህ ቦታ ነውና እነዚህ እንድናገኝ የፈቀደልን እግዚአብሔር የተመሰገነ ነው። ሌላው በእውነት ስለተደረገልኝ ነገር ከልብ አመሰግናለሁ። የቤተክርስቲያን አምላክ አይለያችሁ፣ እሱ ይጠብቃችሁ፣ ክፉ አይንካችሁ። አሁንም ለህዝቤ እዛ 5 እና 6% ላይ ያለው ኦርቶዶክሳዊ ከገንዘባችሁ በላይ በውስጣችሁ በቤታችሁ አንዳንድ መስማት ይደግሙልኝ። ያ 7% 6% ጸንቶ በሃይማኖቱ እንዲኖር እግዚአብሔር በሃይማኖቱ እንዲያጸና እኛም የምናስተምረው ትምህርት በልቡናቸው አድሮ የዚች ቤተክርስቲያን ፍቅር በእያንዳንዱ ልቡና ውስጥ እግዚአብሔር እንዲያሳድር በቤታችሁ አደራ አላችሁ። ከገንዘቡ በላይ ለዛ እየተንከራተተ ያለው ተንሱ ለናፈቀው፣ ሰላም ለናፈቀው፣ ሰላም ለትልቁ፣ ዕጣን ሽታው ለናፈቀው፣ ጸበል ለናፈቀው፣ ቁርባን ለናፈቀው፣ ንስሐ ለመግባት ለናፈቀው እዛ ላለው ወንድማችሁ፣ እዛ ላለች እህታችሁ፣ እዛ ላለው አባታችሁ፣ እናታችሁ በቤታችሁ አደራ አንዳንድ አውስራት ይለኛል። ያሉበት ደረጃ ከባድ ስለሆነ አንዳንድ አውስራት ይጎላችሁ። ፈተናው ተናግረን የማንጨርሰው ፈተና ነው። እናንተ ጋር የምታለው አንዳንድ አውስራት ዛላን ታደግማችሁ ብራችሁን ከልክላችሁ አንሰጥም ብላችሁ አውስራት ደግሞ ሊለየ ትልቅ እንዲጸኑ እንዲጠነክሩ እግዚአብሔር በሃይማኖታቸው እንዲያጠነክራቸው እዛ ያለው ቅድም እንዳልኳቸው
ከ2000 ዓመታት በላይ ያስቆጠረች ቤተክርስቲያን መጤ ስትባል ከዚህ የበለጠ ውርደት የለም። ከዚህ የበለጠ ፈተና የለም። ከዚህ የበለጠ ጭንቀት የለም። ያ ነው የሚያሳዝን። ሀገርን የገነባች ታሪክ የሰራች ትምህርት ሚኒስቴር የሆነች ባህሉንም ወጉንም ከኢትዮጵያ ጋር አጣምሮ ሰው እንዲኖር ያደረገች ቤተክርስቲያን መጤ ስትባል ሞታችን ይህንን ታውቃለ። ለዚህ እግዚአብሔር ዜና ጤና ያድርግልን፣ ክፉ አይንካችሁ፣ ከነ ሃይማኖታችሁ ከነ ምግባራችሁ እግዚአብሔር ከነ ማይተባችሁ ሁላችን አምላከ ቅዱሳን ለክብር ሞት ያብቃን። ፈተና ይሰውራችሁ ጠብቃችሁ። አምላክ ወላዲተ አምላክ ከልጇ ወዳጇ ታማልደ ደብሩንም ሰብካ ጉባኤውን አስተዳደሩን ከልብ አመሰግናለሁ። ስለተደረገልኝ ከልብ አመሰግናለሁ። የቤተክርስቲያን አምላክ አይለያችሁ። እውነትም ቤተክርስቲያን አንዲት ናት። እውነትም ቤተክርስቲያን አንዲት ናት። አሁን በሞባይል እያየሁ ነውና ወደ 90 ሰው ነው ያስተላለፈው። ምን ያህል የተገኘ ለመላከ አርያም ነግራቸዋለሁ። በሞባይል የገቡ ምን ያህል እንደመላክም ነገር ግን ወደ 90 ሰው አስተላልፈዋል። እንግዲህ ቁጥሩን እነግራቸዋለሁ። አልደብቃቸውም፣ እናንተ አልደበቃችሁኝ። ስለዚህ እኔም እነግራቸዋለሁ። ከዚህ ካቴድራል የተገኘው ሁሉ አጠቃላይ ለቤተክርስቲያኗ ለአብነት ትምህርት መምህር ቅስና የሚውል ነው እና ምናልባት እናንተ የሰራችሁትን ይህ እንደ አጋጣሚ መጥታችሁ እዛ እናንተ የማስተናገድ ቤት ያድርግልን። ከዕለታት አንድ ቀን ጀርመን የሆኑ ወጣቶች ከደቡብ አካባቢ መጥተው እኔ ጀርመን ባለው ሰዓት የእውነት ቤተክርስቲያን ልንሰራ ነው እባካችሁ ብለው እኔ ባለበት ቤተክርስቲያን እንደዚህ አሰባስበው የተወሰነ ሳንቲም ብለው ከዚያ ወሰዱ። ከወሰዱ በኋላ እዛ ትንሽ አብነት ትምህርት ቤት ሰርቷል፣ ዳውሮ ላይ ማለት ነው። እኔ ዳውሮ ሄዳለሁ ብዬ አይደለም ሳንቲም የሰጠሁት። ነገር ግን ወደዚህ ስመጣ ወደ ዳውሮ የተመደብኩት ያ ቤት እኔ እዛ ሄዳለሁ ብዬ አይደለም የሰራው። ለመስተንግዶ እዛ ቤት ገብቻለሁ፣ በሰራ ነው ቤት ማለት ነው። እናንተም ይህንን ቤት ሰርታችሁ ነገ የምታርፉበት ምናልባት የሰው ሕይወት አይታወቅም፣ የት እንደምንኖር አይታወቅም እና ተመልሳችሁ እዛ የምትኖሩበት ሊሆን ይችላል እና ያንን ሰርተን ለማሳየት ያብቃል። ገንዘቡን ደግሞ እግዚአብሔር ፈቅዶ ለመልካም ነገር እንድናውል ለቤተ ክርስቲያን እንድናውል ለስጋዊ ጥቅም ለሌላ ነገር እንዳናውልም ደግሞ ጸልዩ። ዛሬ ሰው እየተፈተነ ያለበት አንዱ ነገር እሱ ስለሆነ የእግዚአብሔርን ለእግዚአብሔር እንድናውል መልካም ስራ ሰርተን ቤተክርስቲያን እንድትጠቀምበት የምናደርግበት እንዲሆን ሁላችሁ በዚህ ውስጥ ገንዘቡ ላይ እንድትጸልዩ ይገባልና መልካም ስራ እንድንሰራበት እግዚአብሔር ያደርገ። ከፈተና ሁሉ ሰውራችሁ ጠብቃችሁ ከጻድቁ አባታችን ከመልአኩ ቅዱስ ገብርኤል በረከት ለቤት ያሳድርብን። ቀሪ ዘመናችን ሁላችን የበረከት ያደርግልን። ከነ ምግባራችን ከነ ሃይማኖታችን ከነ ክርስትናችን ከነ ማይጠባችን ሁላችን እግዚአብሔር ለክብር ሞት ያብቃል። አቡነ ዘበሰማያት በሰማያት የምትኖር ፈቃድ በሰማይ ለሆነ በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው።
ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ባለማወቅ የሠራችሁትን ኃጢአት ይቅር በላችሁ። ሥጋ መለኮት ልንባል ሥጋዊ ሕግና የሥርዓት ያለ ሥጋ መጋደል በጥንት የምትኖር የማርያም ልጅ ኢየሱስ ክርስቶስ ባለፈው በሠራችሁት ኃጢአት ይቅር በላችሁ። በሚመጣው ጠብቃችሁ እናንተ ለመንግሥተ ሰማያት የበቃውን ያደርግ ዘንድ እግዚኦ መሐረነ ክርስቶስ ከማሁ እንተ እግዝእትነ ማርያም መሐረነ ክርስቶስ ክርስቶስ ተንሥአ እሙታን Let's